አራንተ ጎበዜ ናጉድህን ስማ ማንቼ ተለወጣለ ከድሉ ተስማማ ይመረጥ ተብሎ ለምርጫ ቢነሳ ማንቸስተር ይወጣል ካንድም ገሎ 50 ይኳድርሱለት ነግሬህ ነበረ ብዙ አትፎክር ብዬ እንደምበቀልህ በደንብ አስረግጬ ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ አዳር በቃ መታረዱ አይቀር እንግዲህ የወያናን ቋጠሮ ተማምናበት ቆላውቀችኝ ምትደሙ ማኖች እንደሞ ቶፕ 6 ያስገባትን የተከበረ ቶፕ 6 ሂጂና ከዌስታም ጋር ኮልቭስ ጋር የራስን ቶፕ 6 ስሪ እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ ይሄ ነው ማንቼ ፉቃቃ በያለ የሆነ ቡድን አሸነፈ ዛሬ እናቴን ምንም ነገር አልተፈጠረም እኔ ቪዲዮ ልሰራ ስለተነሳው ይሁን ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ አቦነት ክሮስ አገባችሁ እኛ ቢሆን ነው ሃይላይት ማሳይ የዚህ ጨዋታ ሃይላይት አሳየ ብሩኖ ይችላል ሮሜሮ ደደብ ነው አለቀ ይሄ ነው ሃይላይት ገባረለ ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት አርሰናል በጣም ያርሰናል ደጋፊ ከች በልልኝ እዚህ ሪፍሬንት ሞር ከች በልልኝ በቃ በጣም ተከብብ ያለው ነው ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት ምንም የተፈጠረ ነገር የለም ምንም አልተፈጠረም አሁን ሲያልቅ ደግሞ የበለጠ ያደንቆኛል ለዛ ለአስር ደጋፊ ቪዲዮ መስራት ይያዘኝ ነው ግን ስላሸነፈ ብቻ መስራት ነው ለአስር ደጋፊ ዲጄ ልዘርጋ ሁለት ሺህ እኮ አረ ይደብራል የምር አሎ 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 ይችላል ዋንጄ ይችላል ዋንጄ ጀማውን አየው አራት ጌምስ ፎር ጌምስ ይነሮ በታሪክ ስር ያንን እጥያም እናስላጨዋለን ደስ ብሎኛል ጨዋታችን ደስ ብሎናል በቀይ ወጥቶባችሁ ነው ምናምን አንዴ ድገሙኝ አሎ በቃ ውበቱን አየዋ ይመቻችሁ ለንደኖችን ሰጠት ማን ነው አርሰናልን ሰጠት ፉልሃምን ሰጠት ቶተንሃምን ሰጠት ቀጣይ ዌስትሃምን በለንደን ሰጠት ለንደንን አጋየናት እንችላለን ሰላም እንችል ነው አረ ማሸነፍ አቅለሸለሸኝ ሰላም ይቻል ነው ቀጣይ ጸጉሩን አይደለም ገና አንገቱን እናስቆርጧለን ግሎሪ ማን ዩናይትድ እንዲህ ሲሆን ነው ዩናይትድ ደስ የሚለው ገብቶልሃል ተረጋግታል ተኛ ይህንን ስም ደጋግማችሁ ጥሩት ማንቸስተር ዩናይትድ ከለንደን ገበያ ቶተንሃም የሚባለውን ነጭ ዶሮ በመግዛት ኦልድ ትራፎርድ ላይ ባርኮ በልቶ ቀቅሎ ተመግቦታል የፕሪሚየር ሊጉ ግርማ ሞገስ የአሸናፊነት ተምሳሌት ወድቆ የመነሳት ምልክት ማንቸስተር ዩናይትድ ሁሌም የሚወደድ ቀይ ሰይጣን እነሆ ዛሬም በአሳማኝ ሁኔታ ቶተንሃምን ድባቅ መጥቶታል ምንድነው ግን ሁሉም ቲም እየመጣ በማንቺ በየተራ እየተረመረመ የሚላኮን ይግራ ገባኝ ምንድነው የተፈጠረ ያለው ቶተንሃም ሲጀምርኛ ላይ ነው ተቀድሜ ተናግሬ ያልኩኛ ላይ እንደዚህ አይነት የበከተ ፐርፎርማንስ እያሳየ ከአመት አረ በጣም ነው የሚያስጠላው ብቻ ማንቸስተር ዩናይትድ ግን እኔ ይሄ ሱ ያይናችን ያይጻው ሊቆረጥ ነው ምንድነው የታሰበው ነገር ነው ያልገባኝ ቶተንሃም አውቄ ከርናም ሰበብ አልፈልግም ማንቺ በቃ ለዝቶ አሸንፏል ቀጣይ ዌስትሃም አረጋገጠ በቃ ጸጉሩ ሊቆረጥ ነው ካሪክ ምንድነው የፈጠረው እዚህ ቲም ላይ ምንድነው የተፈጠረ ያለው ቢስሚላህ ዩናይትድ ፋሚሊ ኮንግራ ክለባችን ማንቸስተር ዩናይትድ ቶተንሃምን 2-0 አሸንፏል አልহামዱሊላህ እንዴት ደስ ይላል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ዩናይትድ ፋሚሊ ሽንፈት ኮረሳል በተከታታይ እድሜ ለካሪክ 4 ጨዋታ በተከታታይ አሸነፈ ያንን ሰውዬ መገላገል ለምፈልገው ጸጉሩን መቆረጥ አለበት ያ ሰውዬ እንዴ በቃ እሱን ከተገላገልን በኋላ ይሁን ግን በቃ
አሸንፈናል። ቶተንሃም ታውቃላችሁ በጣም ገግሞብን ነበር። ደግሞ እንዴት አይነት ጎል ነው ያገባነው ሰዎች። ኮርና ከሄዲንግ ውጭ እንዳለም አሳይተናል። ለፕሪሚየር ሊግ ክለቦች ቶፕ 6ም ጠቅላላ ረምርሟል። ዩናይትድ ብቻውን ኡስታዝ ዛሬ እንደውም ትንሽ የተናደድኩት ኩኛ አለ ማስቆጠሩ ደግሞ አዲስ ጨፈራ ምተናልኩ ያው ለነገሩ ከዚህ በፊትም ብሎታልና ኡስታዝ እንግዲህ ኮኮጎል አግቢ የሆነ ነው የቡድናችን ቀጣይ ደግሞ የሊጉ ይሆናል። እውነት በጣም ነው ደስ ያለኝ። በጣም ጨንቆኝ ነበር ይሄን ጨዋታ ግን አሸንፈናል። ያው ምክንያቱም ምናምን ቶተንሃም በጣም ሲያስጨንቀን ነበርና ትንሽ ቡድን ደግሞ ዩናይትድን ስለሚፈትነው በጣም ፈርቼ ነበር ግን አሸንፈናል። በድጋሚ ዩናይትድ ፋሚሊ እንኳን ደስ ያላችሁ። ይሄን ቪዲዮ ደግሞ እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። የተሰማችሁን ኮሜንት ላይ አስቀምጡ። ግሎሪ ማን ዩናይትድ ማንቸስተር ዩናይትድ ይላል። ማንቸስተር ዩናይትድ ይላል። 4 በተከታታይ ላጥ አምስተኛውን ላጥ ያደርግና የልጁን ጸጉር ላጥ። ምንም ቀይ ስለወጣ ምናምን እንዳትለኝ። ይሄ እንከፍ የሆነ ቲም ነው። ባለፈው እኔን ያስጣለኝ ምንም እኮ አይችልም። ምንም ግን ከኛ ጋር ሲሆን ይችላል። ገባ ከኛ ጋር ሲሆን ይችላል። ኧረ በስ ግርፍ አረገልኝ ወስዶ ደመላሽ። ማንቸስተር ለመቼ ነው ደመላሽ? ማርያምን ትችላላችሁ። 44 ነጥብ ሊቨርፑል ገና 37 ነው ምናምን 39 ነጥብ ነው። 2 ጌም ካላሸነፈ ዩናይትድ አንድ ተሸንፎለት ቶፕ 4 አይገባም። ነገ ደግሞ እኛን ነው የሚገጥመው። አረ እንደው አሉቲ ዋንጫው ከማንቸስተር ከተማ አይወጣም ሲል እውነቱን ነው ለካ። ምናልባት ማን ሲቲ እንኳን ካልበላው እነዚህ ይመጣሉ ብሎ አስቦ ነው ማለት ነው። የአርሰናል መንሸራተት እንዳለ ነው። ወደ ቁም ነገሩ ስንገባ ግን አረ ዩናይትድ አልተቻለም፣ ቤተሰብ አልተቻለም። እግዚአብሔርን የሚያስጨበጭቡ ማለት ነው። እኔ እርግጠኛ ነበርኩ ተናግሬያለሁ። ፕሪዲክሽን ላይ ገብተን 3-1 ወይ ምናምን አሳምሮ የሚያሸንፈው ጨዋታ ነው ብያለሁ። ይመቻችሁ። ለማንኛውም እስቲ አሁን ተባብረን አርሰናልን ከሰንደርላንድ እናስጠም። እንዴት ናችሁ? ደህና ናችሁ? እንግዲህ ዶሮዋን አሮሱ ጥብስ የሚያደርግናት ማለት ነው። ከፈለጋችሁ ባሮስቶ ከፈለጋችሁ በሾርባው ለነሱ ለአርሰናል ደጋፊዎች ለእናንተ ለአርሰናል ትተናል። እኛ ሾርባ እንጠቀም። አሮስቷን ግን ጥልጥል አድርገናታል ማለት ነው። ምን ታረጋላችሁ ታዲያ? ምንም ማድረግ አይቻልም። ማንቸስተር ዩናይትድ ዛሬ ነገም አሸናፊ ነው። ሁሌም ያሸንፋል። ገባችሁ? ምድረ ቋጣሪ ቋጥሩ። ሌላ ስራ የለባችሁ። ገና 5ኛ ተከታታይ ጨዋታችን ይመጣል። ጸጉሩን ይቆረጣል። አለቀ። እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም። ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው። ያራዳ ልጆች ማለት ነው 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፒ ሊንክ ይደረግ ይሄ ቪዲዮ ያራዳ ልጆች። ጀማው ማንቸስተር ዩናይትድ እንደዚህ ተሻሽሎ ከባድ ቲም ሆኖ ምናምን ሁሉንም ቲም የሚረሽን ምናምን አስፈሪ ቲም ሆኖ አይደለም። አንድ ክለብ አሰልጣኝ ሲቀየር እንደዚህ ተቆም ያሰጋል። አለቀ። ወልቭስ ምን ያቆም ያሰጋል። አሰልጣኝ ሲቀየር እንደዚህ ተቆም ማሳየት የተለመደ እኮ ነው እግር ኳስ ላይ። ብዙ አመት እግር ኳስ የምታይ ከሆነ አንድ ክለብ አሰልጣኝ የሚቀይር ከሆነ የሚገርም ተነሳሽነት ይኖራል። አለቀ እንጂ ካሪክ ከባድ አሰልጣኝ ምናምን ታክቲሻል ምናምን ይሄን ትበላለህ፣ ይሄ ይገባልሃል። ምንም የሚፈጠረው ጉዳይ የለም እንዴ። ካሪክ እኮ ከአሰልጣኝነት ከሻምፒዮንሺፕ ተባሮ የመጣ አሰልጣኝ እኮ ነው። በቃ አለቀ። ምንም የተሻሻለው ጉዳይ የለም። ልጁ ደግሞ ይቆረጣል ምናምን ቀጣይ ወይስ ታምና አዌ ሰፈን ድጀተልሽ ወደ አቋም ተመረታት። አንተ ከካም ደንቆሮ ደጋፊውላ አሁን አክፍኩኛ ብሩ ነው ቆይ ቀጣይ ይገባልሃል። ያ ልጅ ቅማል ይዘዋል እንጂ በተአምር ጸጉሩን አይቆርጣትም።
ትልቅ ቲም እንዳለው ምናምን የተሻሻለ አሰልጣኝ ቀይረ ነው አለቀ። ለ6 ለ7 ጨዋታ እንደዚህ ልትሆን ትችላለህ። ከዛ ወደ አቋምጥ ማን ዩናይትድ 2 ቶተንሃም 0 የተጫዋቾች ሬቲንግ። እንደ ሁል ጊዜው ከበረኛ ነው ምን ጀምሮ እናንተ ደግሞ እንደ ሁል ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሮ ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ዛሬ ማለት ነው ላመንስ ምንም ሲሞክር አላየሁት። ምክንያቱም ቶተንሃም በ10 ተጫዋች ነበር ሲጫወት የነበረው ስንት ደቂቃ ሙሉ። ምንድነው ቶተንሃም አችሉም ላመንስ በቃ ቺል እያደረገ ነበር። ማን ምንድነው 8 ከ10 ላመንስ። ከዛ ሉክሾ ጋር ሄዳል። ሉክሾ ዛሬ ጎል ለማግባት የሆነ ነገር አስቦ ነው የገባው። ምን ሆኖ ነው እንዴ? ጎል ለማግባት ነው እየተጫወተ የነበረው ሉክሾ። በጣም ያበደ ጨዋታ ማን ዛሬ 8.5 ነው የምንሰጠው። ከዛ በኋላ ማርቲኔዝ ጋር ሄዳል። ማርቲኔዝ እንደውም ማለት ነው ተቾቹ ዛሬ ልክ አልነበሩም። ትንሽ አንኮምፎርታብል ሆኖ ነበር፣ ግን ስቲል ክሊን ሺት ጠብቀዋል ቲሙ። ስለዚህ አሪፍ ጨዋታ ነው የጫወተው። ማርቲኔዝም 8 ከ10 ማለት ማጉዌር ምንድነው እዛ ጋር ጃቪ ሲመንስ ለቀለቀው ሎንጭ እንጂ እኮ የሚገርም ጨዋታ ነው የተጫወተው። ማን ማጉዌርም ያበደ ጨዋታ 8 ከ10 ማለት ዳሎት ሰከንድ ሃፍ ላይ በጣም ያበደ ጌም። ማን ምንድነው ሰከንድ ሃፍ ላይ ያጠቃ ምናምን ጽድቅ ምቶቹ ምናምን ያበዱ ነበር። ዳሎትም 8.5 ማለት ነው። ከዛ ወደ መሀል እንሄዳለን። ማን ዛሬም ካስሜሮ ኦ ማይ ጋድ ካስሜሮ ምንድነው? ማድሪድ ነው ያለኸው? የት ነው ያለኸው እንዴ? እዛ እኮ ማድሪድ እኮ 3 ተከታታይ ሻምፒየንስ ሊግ የበላውን ሰውዬ ነው የሚመስለው እኮ። ምንድነው እንደዚህ አይነት ጨዋታ የሚጫወቱ? 9 ከ10 ምን አይነት ፓሶች ሲያደርግ ነበር። በጣም የሚያምር ጨዋታ ማለት ነው። ኮቢ ሜኖ ጋር እንሄዳለን። ሜኖም ዛሬ በጣም ሶሊድ ነበር። መሀላችሁ በጣም ያበደ እግዚአብሔርን እምላችሁ ኮቢ ሜኖ 8.5 ማለት ነው። ከዛ በኋላ ኩኛ ጋር እንሄዳለን። ኩኛ ምንድነው ፈርስት ሃፍ ላይ የምመታው ምታ አንተ ይህ ሰውዬ ግን ልክ አይደለም። ኩኛ በጣም ልክ አይደለም። በጣም ነው የሚችለው እንዴ ኩኛ በጣም ያበደ ጌም 8 ከ10 ማለት ነው። ብሩኖ ጋር እንሄዳለን። ይህ ሰውዬ ማለት ነው ጌም አፍተር ጌም አቋሙ ሊቀንስ አልቻለም። እኔ ቋጥራለሁ አቋሙ ሊጨራሽ ይጨምራል ማለት ጭራሽ ዛሬ ደግሞ አገባ። ማን እንደዚህ እየቆለፈ ራቦና ምናምን ክሮስ እያደረገብን ነበር እኮ ምንድነው? ማን 9.5 በጣም ያበደ ጨዋታ ማለት ነው። እንደውም 10 ከ10 አድርገዋል። በጣም ያበደ ጨዋታ። አማድ ጋር እንሄዳለን። አማድ ምን አይነት ጌም ነው እንዴ? ሰው ያጥፋል፣ ዝም ብሎ ነው የሚያጥፈው። ሰው መግደል ነው የሚፈልገው። ምን ሆነ ነው? በጣም ነበር የተጫወተው ዛሬ ሰከንድ ሃፍ ላይ እሱ ራሱ ማለት ነው። ሰከንድ ሃፍ አማድና ዳሉት በጣም ነበር ሲጫወቱ የነበሩት። አማድም 8.5 ማለት ነው። እምቤሞ ኦ ማይ ጋድ አንተ መላጣ ማለት ነው። ቶፕ 6 ቲም ሲያገኝ ሌላ ሳላ ነህ ማን? የምሬ ነው አዲሱ ሳላ እምቦይሞ አዲሱ ሳላ ነው። በጣም ነው የሚችለው። በስማ 9 ከ10 ምን አይነት ፊኒሺንግ ነው ጥግ ላይ ማን በጣም ይችላል። ማን ሴስኮ ተቀይሮ ገብቶ ነበር። አሪፍ ጌም ነው የጫወተው። ምንም አይልም። 6 ከ10 ለጋሩሽሞይ ቱቢዝ ለንደን አረገዘች ለንደን አረገዘች ሰማ ቼልሲን ስጥት ቶተናምን ስጥት አርሰናልን ስጥት ሲቲንም ስጥት ሊላጭ ነው ኤቀማላም ይላጫል አንተ ማለት ነው። አንተ እንደውም ለኔ ነው የምታጨበጨበው። ወያላ ግባና ተዋ ስፐርስ እናንተ ማለት ነው። ባለፈው ብዬ አልፈታሉ በቃ ቪዲዮ አላሰራ አሉን። መቀለጃ ነው ያደረጋችሁ። ለማንኛውም ኢቨንታችን በሚገርም ሁኔታ እየሄደ ነው። የአርሰናል ደጋፊ ለቶፕ ፎር ለ3 ነጥብ የሚጨፍር ደጋፊ አይደለም። ለዋንጫ ነው የምንቀውጠው። ጸጉር ለማስላጨት የሚታገል ቡድን አይደለንም። ዋንጫ ለማንሳት ከደቂቃዎች በኋላ ከሞኑ ገነርስ ማንቸስተር ዩናይትድ ዶሮዋን በኦልድ ትራፎርድ ምድር ሲበልታት ዋለ። ማንቸስተር ዩናይትድን የሚያቆም የእንግሊዝ ክለብ የጠፋ ይመስላል። ቀያዮቹ ሰይጣናቶቹ ኃያልነታቸው ተነስቶባቸዋል። ህልሞች ሁሉ እውን የሚሆኑባት ቲያትር ኦፍ ድሪምስ ኦልድ ትራፎርድ በደስታ ስትናጡላለች። በኦልድ ትራፎርድ ምድር የሰፈነው የድል ጠረን፣ የእምቤሞ የጥቃት ብልሃትና የፈርናንዴዝ የመሪነት ብቃት የኦልድ ትራፎርድ ምድር ሲያናውጠው ውሏል። የድል ጩኸት፣ የደጋፊዎች እልልታ በኦልድ ትራፎርድ ነግሷል። ታዲያ ማንቸስተራውያን ለ700,000 ፎሎወር የማደርገው ጉዞ ፎሎ በማድረግ እንድትቀላቀሉ በትህትናም ጠይቃችኋለሁ። ሮሜሮ የምትባል ተጫዋች ግን አፈር አባህ የበላ እከክ ይሆን ከተጫዋች እከክ አንታውን እንዲህ ነው ተጫዋች። ለዛውም እኮ አንበል ነው ሚኮስፐርስ ምንድነው አንበል ይሄንን ነው አንበል ብለህ የምትቀበለው? አረብ ይቀርብ ነው ይሻላል። አቃጠለኝ እንዴ! ምን አይነት ሪከርድ እንዳበላሽ አልገባው ማን ዶሮዋን እንዲህ ጉድ አድርጋታል።
ይሄ አንበልነት አይደለም። ለጥበቃ ራሱ አይሆንም። ሚኮስፐርስ ፒቲሽን አሰባስብና አባረኝ ሰውዬ። ይሄ ጸጉሩን ሰውዬው መቆረጥ የለበትም። በቃ በፍጹም ነው መቆረጥ የሌለበት። በቃ እንዴ ምን ማድረግ እንዳለብን ብቻ ግን እኔ አላቅም። የሆነ ነገር ማድረግ አለብን። በቋጠሩ ሚኮስፐርስ አልሆነም። ትወርዳለህ ደግሞ ይሄንን ወቀሺ ወራጅ ቀጠና ነው የምትገባት። ኡፍ ተቃጠልኩ። የዛሬው የዕለተ ሰንበት የቅዳሜ ፕሮግራማችን ዶሮ በልቶ ቋጠሮ ይባላል። ዶሮዋን ገነጣጥለናታል። ወደ ቋጠሮ እንሄዳለን። ዶሮን ተማምኜ የማንም መፈንጫ ማንቼ በታተናት በቀይም ባልጫ ብለው ድሮም ዶሮ መተማመን ቱልቱላ የሆነ ቡድን በቃ ቶተናም ማለት የማይረባ። በመጨረሻም ቶትንሃምን አሸነፍን። ማይክል ካሪክ ይችላል አምኛለሁ። በቃ ምንም ሳይሉ አሁን ማንቸስተር ዩናይትዶች ለካሪክ የረጅም ጊዜ ኮንትራት ማቅረብ ነው ያለባቸው ሐሳቡን ሳይቀይር። ለማንኛውም ክለባችን ማንቸስተር ዩናይትድ ከሙሉ ብልጫ ጋር ቶትንሃምን በምትመለከቱት መልኩ ለባዶ ማሸነፍ ችለናል። ተጫዋቾቻችን አስደናቂ ብቃት ነበር እያሳዩ የነበሩ። ካሪክ ይችላል አሳምኖኛ። ቶትንሃምን ማሸነፍ በጣም ልዩ ስሜት ነው የሚሰጠው። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ቪዲዮ ላይክ አድርጉ። የጎረቤት ስሙ በቶትናም ቅጣጣ እርሚን ባስቸግረው ተሸንፎ መጣ። አይ ስፐርስ ግን ማቶንቲ ሆናል። ማቶንቲ ምንድነው እንዴ? እኔ ዩናይትድን ከዚህ በኋላ ማለት ነው በእውነት በራሳቸው ሰዓት የሚወድቁ ሰዎች ናቸው። ባንቋጥር እንደ ሐሳብ አርሰናል ዛሬ ስለሚያስደስተን ችግር የለውም። ለቀቅ አድርጓቸው። ጉድ ላክ ማይ ገነርስ። ጎረቤት ሀገር ይሄ ነው ይላል። ግባ እናውጣው ይችላል። አቤት ተበቀለልን ማንቸስተር ዩናይትዶች። እወዳችኋለሁኝ። እንደዚህ አርሰናልንም ቶተንሃምንም በቃ እኛ እናንተ ብቻ ናችሁ የምትበቀሉልን። እወዳችኋለሁኝ። ከውስጤ ነው የምነግራችሁ። የማንቸስተር ዩናይትድ ደጋፊ ሆኖ ከ490 በላይ ቀናቶችን ማንቸስተር ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉሬን አልነሳም ብሎ በሶሻል ሚዲያዎች ላይ ዘ ዩናይትድ ስትራንድ የሚል መጠሪያ ኖሮት በዓለም ዙሪያ አነጋጋሪነትን ሲፈጥር የነበረው ግለሰብ እነሆ በቀድሞ የማንቸስተር ዩናይትድ ተጫዋች እንዲሁም በአሁኑ የማንቸስተር ዩናይትድ አለቃ ማይክል ካሪክ ይህ ጉዳዩ ሊያበቃለት ከጫፍ ደርሷል። ማንቸስተር ዩናይትድ ዛሬ ቶተንሃምን ማሸነፍን ተከትሎ 4 ተከታታይ ጨዋታዎች በፕሪሚየር ሊጉ ማሸነፍ ችሏል። ቀጣይ ዌስትሃምን ወራጅ ቀጠና ላይ የሚገኘው ቡድን የሚገጥም ይሆናል ማለት ነው። ከአራት ተጋጣሚዎቹ አንጻር እጅግ በጣም ደካማውን ቡድን ማለት ነው። በዚህም እንግዲህ ይህ ደጋፊ በቀጣይ ጸጉሩን የሚቀረጥበት ቀን የቀረበ ይመስላል እያሉ በርካቶች መላምት እየሰጡበት ይገኛሉ ማለት ነው። በነገራችን ላይ ይህ ደጋፊ ይህንን እንደ ኮንቴንት በመያዝ ወደ 1 ሚሊዮን የሚጠጋ ተከታዮችን በቲክቶክ ላይ ብቻ ማፍራት ችሎ ነበረ። ከዛ በተጨማሪም የጸጉር ቅባት ማስታወቂያዎችንም ሲሰራ ተመልክቼው ነበረ። ነገር ግን በመጨረሻም የታወቀበት ነገር ሊያበቃ የማንቸስተር ዩናይትድ ደጋፊዎችን በዚህ ደጋፊ ምክንያት ሰዎች የሚሳለቁባቸው ነገር ሊያበቃ ተቃርቧል ማለት ነው። ማይክል ካሪክ ግን በአጭር ጊዜ ውስጥ መጥቶ ማንቸስተር ዩናይትድ ቤት እያሳየ የሚገኘው ነገር በጣም አስደናቂ ነው። በሩበን አሞሪም ስር ማንቸስተር ዩናይትድ ዓመት ከወራቶች ቆይቶ 3 ተከታታይ ጨዋታ ብቻ ነበረ ማሸነፍ ችሎ የነበረው። ማይክል ካሪክ ገና ካሁኑ በ4 ጨዋታዎች ብቻ 4 ተከታታይ ጨዋታ ማሸነፍ ችሎ ዘ ዩናይትድ ስትራንድ የተባለ መጠሪያ ያለውን ይህ ግለሰብ እንግዲህ ለሌሎች ለመሳለቅ በር ከፍቶ የነበረው ደጋፊ በመጨረሻም ጸጉሩ ሊቆረጥ ተቃርቧል ማለት ነው። እናንተ ወይኔ ሚኮ በእናትሽ ጉዳትና ቀይ ካርድ አንቺን ጎርቶሻል። በቃ አርሰናልን ብትደግፍስ በዚህ ዓመት ሚኮ ጉዳትም ማሰቃይቷል። 2 ወተፉላውን የሁላ ተጫዋች ተጎርቶ እንደው ለማብሸቅም አይመችም አንተን። ስለዚህ አርሰናልን ተቀበል። ከሰንደርላንድ ጨዋታ ጋር አንድ ቪዲዮ ቀደም በለሽ ስሪ። የአርሰናል ደጋፊ ሁኚ። ማሊያ ያለሽበት አመጣለሁ። ይመችሽ። ጀለስ ጸጉር የመቆረጫው ጊዜ ሳይደርስ አይቀርም እና ናቲ የኛው የአይሾ ስፒድ ጸጉር ቆራጭ ልትሆን የነበርከው ተፍተፍ በል አዲስ ስራ መጥቶልሃል። ጀለስን አንተ ብትቆርጠው ታሪካዊ ይሆናል ማለት ነው። ለማንኛውም የዩናይትድ ደጋፊዎች እንኳን ደስ አላችሁ። ካሪክ ጥሩ ይዞላችኋልና አሪፍ ሲዝን መጨረሻ ላይ አሪፍ እንደምታጠናቅቁ እየተሰማኝ ነው። ይመቻችሁ። ጀለስ ጸጉሯን ልትቆረጥ ነው። ኮንተንት ማጣቷ ነው። በስማም ሰጠናቸው ነው የምልህ ብራዘር። ብሶት የወለደው ጨዋታ ነው ይሄ ጨዋታ ማለት። ይሄ እየተርመጠመጠ በቃ መጨበጥ ያካተንን ቶተናም ጥጥ አረግነዋ። ሌላው ደግሞ በተከታታይ 4 ጨዋታ ማሸነፍ እንደዚሁ ደግሞ እንዲሁ እየተርመጠመጠ በቃ አልያዝ ብሎ ነበር አይደል? ሁለቱንም ጥጥ አድርገናል። የማንቼ ደጋፊ ምን ትሰራለህ? በደንብ ኮፒ ሊንክ አድርገው እንጂ ቪዲዮ በደንብ ኮፒ ሊንክ ሼር ምናምን ብራዘር። እና እኛም ፕሪሚየር ሊግ አይመጥነንም። አረብ እናታችሁ ቻምፒዮንስ ሊግ ላይ ወሰዱና ከነ ባርሳ ጋር ምናምን ከነ ሙኒክ ላይ ያጫውቱን እንዴ። ፕሪሚየር ሊግ እኮ ለኛ እኮ ምንም እየመጠነን አይደለም እንዴ። ቶፕ 5 ቲሞችን ቶፕ 5 አይደለም ቶፕ 6 ቶፕ 7 ቲሞችን ተጣጣረኳችሁ። ማን ያሸነፈኝ? እስኪ ከሊቨርፑል፣ አርሰናል፣ ቸልሲ ማን አሸነፈኝ? ቶተናም ነበር የቀረኝ። እሱንም ተጣጣረኩት ሜዳ እየደረሰ አምጥቼ ማለት ነው ብራዘር። በቀል ማለት ይሄ ነው። ካሪክ ትለያለህ። በቃ አልጨበጥ ያሉንን 2 ነገሮች ነው ዛሬ ያሳካልንና
ማንቸ ፋሚሊ በደንብ ኮፒ ሊንክ ረገጥ ምናምን አድርሱልኝ። ይመቻችሁ። ዩናይትድ ወዴት ነው አልገባኝም። ቸክ ኧረ በስመ አብ ሰውዬው ፀጉሩን ሊቆረጥ ነው በቃ። ይሄ መደነቅ አለበት ሰዎች። የዓለም ሀገራት ይህንን ጉዳይ ካልያዙ በስተቀር ካሪክን ወይ የሚልልን ሰው ከሌለ በስተቀር ይሄ የለንደን ክለቦች ላይ የተከፈተው የክለቦች የዘር ጭፍጨፋ የሚያስቆመው የሚጠፋ ያለ አይመስለኝም። በቃ ከዚህ በኋላ የሚያስቆም ያለ አይመስለኝም። የለንደን ክለቦች ላይ የተከፈተ የዘር ጭፍጨፋ በከፍተኛ ሁኔታ እየተባባሰ መጥቷል አሁን ላይ ማለት ነው። ስለዚህ ዓለም ሀገራት ይህንን አይተው ካሪክን ወይ ይሰሩት ወይ ነገር ያሉት ካልሆነ የለንደን ክለብ የሚባል ነገር ሊጠፋ መሆኑ እየተገለጸ ይገኛል። በጣም አሳሳቢ ደረጃ ላይ ደርሷል። አረ በስመ አብ ነገ ግዴታ ነው። በቃ ግዴታ ፈለዋን ውቅጥ ማድረግ አለበት። ይሄ ሁሉ ከተማ ነው ከተማ። አረ ካሪክ ይችላል። ካሪክ ምን አይነት ቲም ነው የሰራው? ገና እድላቸውን አልተጠቀሙም። ብዙ ጎሎችን ማስቆጠር ይችሉ ነበር። ክርስቲያን ሮሜሮ ምን አይነት ደደብ ተጫዋች ነው። ሰዎች ምን አይነት ቀሽም ስራ ነው የሚሰራው። ነገ በቃ ግዴታ ማሸነፍ አለብን ፈለውን ካልሆነ በጣም አጣብቅኝ ውስጥ ልንገባ ነው። ቶፕ 4 ለመግባት ማለት ነው። ዩናይትድ ዛሬ ይለያል በእውነቱ። ይመቻችሁ። ቢስሚላ ምን አይነት ቅዳሜ ነው ዩናይትድ። በቃ ቅዳሜያችንን አሳመረልን። አሁን ያቺ ፎቃቃ ይገባላታል። አሁን ይኸውልህ ሲቲ ጣለ፣ አስቶን ቪላ ጣለ። እኔ በቃ ደስ ስለው የሚለኝ ነው የምልህ። ሚኮ ግርድናዬን አስቀጥላለሁ ነው ያልሽው ሚኪ? ይሄ ነው ማስቀጠል። ይሄን ታውቀዋለህ? ማክሰኞ ሌሊት ማለት ነው። ማክሰኞ ሌሊት ያ ፀጉራም የማንቸስተር ዩናይትድ ደጋፊ ማለት ነው ምላጭና ቱኖስ እንደካልን ከዚህ ማለት ነው። ለምን የኛ ጨጓራ ላይ የተቃጠለው እዚህ ያለ ነው የኛ ጨጓራ ላይ የተቃጠለው ወዲያውኑ ማለት ነው። መላጣ ምንም እንዳትጠራጠር አዳሜ፣ ሁሌም ትቆጠራለህ። ማክሰኞ ሌሊት ዌስትሃምን እንቀጠቅጣለን፣ ትቆረጣታለህ። ዩናይትድ አሸንፏል። አረ በስመ አብ። አንድ ሰው ቶተናምን እንዳይናገርሽ። ባለፈው ሳምንት የሚችሉትን ነገር በሙሉ ከሲቲ ጋር ሰጥተዋል። ዩናይትድ ጠፈጠፋቸው ይዞ። ምንድነው ሮሜሮ ግን እኔ ምንድነው የሚሰራው? እንዴት ነው አሁን ምንድነው የሚሰራው? እዛ ቀይ ምን አባት ስትል ነው እንደዛ ታከል የምታረገው ሰው ላይ? ምን አይነት ሰው ነው? ከዛ በኋላ ዩናይትድ ሙሉ ጨዋታውን ብቻውን የተጫወተው። ቶተናሞች የመጫወት ፍላጎት አንድ ጃቪ ሲመንስ ሌላ ምን እንደሚጫወት ሰው የላቸውም። ቶተና ዛሬ ከቲም ጋር ለሚጫወታ የሆነ ከሰፈር ቲም ጋር መሰለኝ። ምንድነው ብሩኖ አገባ ዛሬ። ማን ይሄ ሰውዬ ተከታታይ እኮ ፎርም ላይ ሆነ እኮ። ምንድነው የሚሻለን? ተከታታይ ጨዋታ ፎርም ላይ እምቦይሞ ቶፕ 6 ቲምን ማንንም አይሰማም። ማንንም እምቦይሞ ቶፕ 6 ላይ ሲሆን ሌላ ሰው ነው የሚሆነው። ማን እኔ መቋጠር አልቻልኩም። ዛሬ 3-2 ብታሸንፉ ኖሮ ገላችሁ ነበር። 2-2 አሪፍ ጨዋታ ክሊንሽት ይዛችኋል። 4 ተከታታይ 1 ይቀራችኋል። 5 ያን ሰው ያስቆርጡት፣ እኔንም አስቆርጡኝ በዛው። እንግዲህ ዶሮዋን አሮስቶ አርገን ሾርባ ሰርተናታል። እንግዲህ አሮስቶን እኛ ብልት አርገን ሾርባውን ለቋጣሪዎች ልክላቸዋለን። ምንም ማድረግ አይቻልም። በዜሮ በቃ ምድረ ቋጣሪ ቋጥር። ከዚህ በኋላ ማንቸስተር ዩናይትድ አያውቀውም፣ ወደፊት ነው። ገና 5ኛ ተከታታይችን ጨዋታ ደግሞ የዛሬ ሳምንት ይጠብቁን። ሁሌ ማንቸስተር ዩናይትድ አሸናፊ ነው። ምትረቃ ማንቸስተር ዩናይትድ ቶተናምን በማሸነፉ ምክንያት ብቻ በቀጣይ ጨዋታ ልክ እንደ አርሰናል የሚያነሳው ነገር ይኖራል። ምንድነው ማንቸስተር ዩናይትድ የሚያነሳው? የዚህ ደጋፊ ጸጉር ነው። ዋንጫ መስሎሽ ነው። የዚህ ሰውዬ ጸጉር ሊያነሱት እንግዲህ አንድ ጨዋታ ይቀራቸዋል። ዛሬ ሻሼዎች የተጫወቱት ለኛም ነው። ምክንያቱም ሮሜሮ በቀጣዩ በለንደን ደርቢ ጨዋታ አርሰናል ከቶተናም በሚያደርጉት ጨዋታ ሮሜሮ አይሰለፍም ማለት ነው። ለዚህም ደግሞ ውለታ ውለውልን ነው የወጡት። እቺን ይወዳል ትርፌ። እኔ እዚህ ጋር ጉሮሬ እስኪደርቅ ወያላ አላለሁ። ዋና ጠላት በጎን እያመለጠ ነው። እች ከወያላ ጋር ያለኝን ጦርነት ትጥቅ ፈትቻለሁ። ለአሁኑ በስምምነት ትጥቅ ፈታለሁ። ምክንያቱም የጋራ ጠላት አለ። ዋናው ጠላት ነው ብራዘር። 4 ጨዋታ በተከታታይ ማይክል ካሪክ ምንድነው ያቀመሳችሁ? ምንድነው ያመጣው የሰውዬ እንዴ? 4 ጨዋታ በተከታታይ ወይስ 5 ጨዋታ አሸንፋችሁ የዛን ሰውዬ ጸጉር ለማስቆረጥ ነው? ይመቻ። የሚገርም ፐርፎርማንስ ላይ ናችሁ። አሁንም ደግሞዋለሁ። በጣም ነው የጠላሁት። በጣም ነው የሚያስጠላኝ። እያየሁት ያለሁትን ነገር አልወደድኩትም። ስቲል ሳላደንቅ አላልፈም፣ ነገር ግን አልወደድኩትም። እሺ ሚኮ ስፐርስ ስለኔ የምትለኝ ነገር አለ? ዶሮዋን ገነጣጥዬ ጾም መያዣን ያደረኩልህ አባቴ። ይሄ ነው ማንቸስተር አታቀኝም። በቀል ማለት ምን ማለት እንደሆነ ሜዳ ላይ 90 ደቂቃ አይተሃል አይደለ? በቃ ግባና አሁን እረፍትን አድርገ ለአርሰናል
ቋጥርለት ለአርሰናል ማለት ነው። ለአንተ የወያላ ገረድ እንደሆንክ ታውቃለህ አይደለ? የወያላ ግርድናህን አሁን ትወጣለታለህ። ይሄ ነው ማንቸስተር። ገና ቀሪው ማን ነው? ቀጣይ ዌስትሃም ነው አይደለ? ዌስትሃምንም ደግሞ ግርፍ አድርጌው ወደ ቦታዬ ቀስ እያልኩኝ ለዋንጫው ተፎካካሪ የማልሆንበት ምክንያት ምንድነው? ከሞን ዩናይትዳውያን ይመቸን፣ እንችላለን።